ምን አርገሻለሁ ደግሞ ምንም አላረኳትም ስለ ሄለን እያወራን ነበር ምንም አላረኳትም ነገር ማርገሻት ነው እኔ ምንም አላረኳትም ሆነ ነገር ደብቃናለሽ በቃ እቺ እናትየው ናት ይሄንን የምትሰራው እኮ ነው ማለት በቃ እናትየው ናት በቃ እኔኮ ማሲንቆ ቤቴ ከገባ በኋላ እኮ ሰላም አላገኘው አንቺ ስርዓት አርጊ እሺ ታገረሻለሁ በቃ ለቀቂኝ አትንኪኝ ጄነ እኔ ላይም እንዳታረጊብኝ ዞር በይልኝ በቃ አልፈልግም ምን ሆነ ነው እንዴ ቶማስ ምንድነው ደህና አይደለም ቶማስ ለምን አትነኪም እንዴ ለምን አትነኪኝ እንዴ ጉዴ ፈላ አረ ልጅ ተወደቀች አረ ድረሱልኝ ምንድነው እቺን ሴትዮ እንደው መንደባብ ቀጥቀጪ በገላቱላኮ ደስታዬ ነው እንደውም በቃ ይሄንን አቤት ያለውን ማስንቆ ለራሱ ለጋዜጠኛው ሰጠዋለሁ በቃ ይሄ በቃ ካሁን ባለ ከነሱ ጋር ያለኝ ግንኙነት አቋርጣለሁ እዚህ አይነት ነገር ነው የሚጎልባት አንተ ለምሮ ማትረዳኝ ሄለንን ከዚህ ሀገር ይዣት በሰደድ ከማሲንቆኔ ሰረቀ ደናውነ መኖር እንችላለን እሷ ግን ብሩ ስለሚቀርባት ከዛ ከባላብት መታገኘው ጥቅም ለዛ ብላ ኮኖኔ ይወላችሁ ስለ አንድ ነገር ነው ይወል ሚሉን ነገር ስማቸውና እሷ ድጋሚ ውሸት ለተዋሽ ነው ምን ነው ማዳመጥሽ አብረው እንዲኖሩት ይፈልጋሉ እነሱ እኔ በጣም ነው የምፈልገው አብረው እንዲኖሩ ይፈልጋሉ ለዛ ነገር የሚያስፈልገው ደግሞ ምንድነው መሰሉ መጀመሪያ ሁለታችሁ መግባባት አለባችሁ አንተ ችክ ብለ አንድ ሳይድ ይዘህ ከቆንኮ ማለት ነው መቼ መግባባታችሁ ይሄ ነገር ደግሞ ጊዜ እየወሰደ እየሄደ ነው በዚህ መሃል ያንተም ጤና ከዚህ በላይ በጣም እየታወከ እየመጣ ነው በዛም ደግሞ ሄለን ከባድ ችግር ውስጥ እየገባች ነው ያላችሁት ከዚህ በላይ እኔንም ትግስቴን እያስጨረሳችሁ ተደማመጣላችሁ ተግባባላችሁ ብዬ እያሰብኩኝ ረጅም ሰዓት ፈጅቻለሁ አዳምጠኝ አንተ እንኳን ተረዳኝ እሺ ይኸውልህ አንድ ነገር እንድታቀም የምፈልገው ነገር ልንገርህ እኔ በባህላዊ ወይም ደግሞ በባለ አባቶች ይሄንን ነገር ሄጄ በባህላዊ እምነት ያሉ ሰዎች ላይ ስለዚህ ጉዳይ የሚያውቁ ሰዎችን ሄደን አናግረናል ማሲንቆ በትክክለኛው ቦታ ድግምት ተደረገበት ነገር ተቃጥሎ መወገድ ከቻለ እምነታዊ ነገሮች ተደርጎበት በፍጹም ማንንም እንዳይጎዳው ነው ለአንድና ለመጨረሻ ጊዜ ይጠፋል ብለውናል እናንተ ደግሞ ያደረጋችሁ ያላችሁት ስትከራከሩ እዚህ ድግምቱ እየተጠናከረ ነገሮች እየተበላሹ ሌላ ኬዝ ውስጥና ሌላ ግብግብ ውስጥ እየገባችሁ ነው የምትሄዱት እኮ ይገባኛል እኮ እሱ ነገር መጨረሻ ላይ ግን ሁለታችሁም እየተከራከራችሁ በፈጃችሁኝ ጊዜ ላይ ሄለን እዛች ጋር አንድ ነገር ብትሆን ሁለታችሁም ወንጀል የምትጠይቃችሁ አትሁንብኝ ማለት ብቻውን ምንድነው ነው የሚጠቅመው እኮ መብቴውን ነገርኳት እኮ ስጪኝ ስላት እሷ ግን የሚቀርባት ነገር ስላለ ከዛ ሰውዬ ጋር ያላት ግንኙነት ስላለ እኮ ነው ብያለችኝ ያለችው ለምንድነው ማትረዳኝ አንተስ እሺ ጉዳዩ ነገር እሺ ምንድነው ያለው ነገር ግልጽ አድርገው ነገር እሺ ልጅ የሚያወራው ነገር አንድ እየገባኝ ልጁ ጤነኛ አይደለም ሲጀመር ማለት ነው ይሄ ነገር ቤት ውስጥ ያስቀመጠው ነገር አንቺ ነሽ ጤነኛዋ ቤት ውስጥ ያስቀመጠው ነገር እየቀየረው ነው ያለው ልጁ ስለዚህ እናንተ አቅም ካላችሁ ከቤት ውስጥ እንዲወጣኩት እኔ መቼም ይሄው እያያችሁ ነው አልቻልኩም የተፈጠረው ነገር ይኸውላችሁ መግባባት መቻል አለባችሁ በዚህ እናንተ ባለ መግባባታችሁ እየጠፋ ያለ ህይወት አለ አስገዳጅ ነገር ወይም ተከላላ ነገር እንድትጠቀሙ አታርጉኝ ይኸውላችሁ አዳምጡኝማ እናንተ እስካሁን ተለማመንን አልሰማኛላችሁ አይደለ እንደውም ሄለን ፍቅረኛዬ ጋር ያለችበት እጄ እኔው ራሴ ይዣት ጠፋለሁ ምንድነው የምትለው በቃ ይዣት ነው መጣፋ አልኩ አይደል ተረጋጋ ይኸው ነግሬክ ነበር እኮ ከነሱ ወጣ ብዬክ ነበረ ይኸው ለዚህ በቃክ ማነሽ ደግሞ አንቺ በጣም ሞደው ማፈቅረው ፍቅረኛዬ ነው የረጅም ጊዜ ይኸው ለአመት ምንድነው አልገባኝም ስለምንድነው የምታወሩት የነገርኳችሁ ነው ፍቅረኛዬ ነው አንቺ ደግሞ አቡይ ነገር ሰለቸኝ ምንድነው ቆይ ያልገባኝ ነገር አንቺ ማነሽ እዚህ እንደመጣሽ ከልጅነቴ ጀምሮ ማፈቅረው ፍቅረኛዬ ነው እዚህ እንደመጣሽ ነው ማንንም እንደታሰኝ እሱ መሃል አትግባ ለምን እሺ ያውላ ነገር ነግሬ እንደማልፈልግሽ እኮ ነግሬሽ ነበር አይደል የነሱ ታሪክ ነግሬ ከሄለ እነሱ አያዋጡም ብዬ ሄለ ከኔ ምን አጣቆይ እኔ ሄለንን በጣም እንደማፈቅራት ታውቂያለሽ አይደል ጊዜ ሰጠኝ እኮ ነው ማፍቀርልኝ ታውቂያለሽ ነግሬሻለሁ አይደል ባለፈው ስላልፈለክ ነው ጊዜ መስጠት ቆይ አንቺ ማነሽ ምንድነው እኔ አልገባኝ ነገር ፍቅረኛው ነኝ ይኸውልህ የሚፈጠረው ነገር ሄለን ደግሞ ሄለን ታራመነህ ነው እኔ ነኝ የማፈቅረው እሱ ሌላ የሚወዳት ፍቅረኛ እሷ ታስቸግረኝ ነበር ግን ነግሬያታለሁ በቃ እንደማልፈልጋት ነግሬያታለሁ አልረዳኛል እሺ እዚህ እንዴት መጣሽ ታዲያ እዚህ እንዴት መጣሽ ማን አሳይሽ ማን በቀን እሱን ከተተለዋለሁ ከድሮም ጀምሬ
እና ማለት እስካሁን እየተከታተልሽ ነበር ነው የምትይ? አዎ እየተከታተልኩ ነበር። አንድ ባንድ የሚያደርገውን ነገር እንዳለ እንትን ነበርና ለዛን እየነገርኩት ነበር እኮ እስከዛሬ እኮ ለምን አልሰማኸኝም? ለምን ነግሬሽ ነበር አይደል እኮ አሁንም ስማኝ። ሄለን በጣም ስማኝ። ህይወቴ እኮ ናት እሷ። እሺ ህይወት ሆነሽ ታዲያ ህይወት ሰጠች? ንገረኝ፣ ህይወት ሰጠች? ቆይ እኔ ማዘር ባይሆንም በቃ እንደዚህ ሆናት እንደዚህ ያደረገች። ቆይ የተፈጠረውን ነገር በጠቅላላ አንድ ላይ ሁሉ ነገር ነው አይደል? እነዚህ ሰዎች ከዚህ በፊት እቺ ልጅ አትሻታቂያለሽ? አሁን አላቃትም እኔ ልጅ በፍጹም ታይታችሁ እሺ የትም እንዳይሩ እዛው በፍጹም አላቃትም እኔ ከዚህ በፊት ታይታችሁ አታውቁ? በፍጹም እኔ ልጅ በፍጹም ፍቅረኛው ናት። የድሮ እጅግ በጣም ነው የምወደው ከድሮ ጀምሮ ነበርኩ ነው እያለች ነው። እኔ ልጅ ምንም ነገር እንደሌለው ነው ማለት ምንም ነገር የኔ ልጅ ብቻ እንደሚወዳት እኔም እንደ ልጄ እንደምወደው። ቆይ ያልተረዳሁት ያልገባኝ ነገር ምንድነው ነው ማለት ከዚህ ልጅ ጋር እጅግ ረጅም ጊዜ አፈቅረዋለሁ አንድ ላይ ስኖር ነበረ ምናምን ነገር ስትል ነው ያለች። አብረን እኮ ነው የሰማነው የኔ ልጅ። እኔም እኮ አዲስ ነው የሆነብኝ። በምን አውቄ እኔ ምን እንደው እየገባኝም አይደለም እኮ ነገሩ። ቆይ የዚህ ልጅ ነገር ራሱ እርሶ እያንዳንዱን ነገር በፍቅር ሲያሳልፉ ነው ያውቁት ከሄለን ጋር ነው? ከሄለን ጋር ከልጄ ጋር ቤት ውስጥ ታዲያ ያልፈቀዱት በድግምቱ በቆሻሻው ነገር እንጂ ከዚህ ውጪ ከሷ ጋር ያለ ግንኙነት የሚያውቁት ነገር ዛሬም ነገም እሷን እንዲያገባልኝ ነው የምፈልገው። መልካም ልጅ እኮ ነው ልጅ። የተወሰነ ማናገር የሚጠበቅብኝ ነገሮች ይኖራሉ። አናግሬያቸው ልምጣና እርሶ ተረጋግተው ራሱ ግን እንትን በሉ። እሺ ቆይ ለምንድን ነው የማትረዳኝ? ቆይ እሺ ልግባረግ ነው ነገርኩሽ አይደል? እኔ እኮ ሌላ ፍቅረኛ አለኝ አልኩሽ። ሄለን አውቃለሁ በቃ ግን እንድትረዳኝ ነው የምፈልገው። አንተ እኮ ምንም ራስህን እያወቅህ አይደለም። ትናንት ማታ እንደዛ ወድቀህ ስናነሳ ታውቅ ነበረ? አንቺ ነበርሽ እንዴ ዛኔ? እና ማን ነው ታዲያ? ይሄንን ራሱ አታውቅም። ያው ሰማሁሽ። ሄለን የምትባል ፍቅረኛ አለችኝ በጣም እንደምወዳት ህይወቴ እንደሆነች ታውቂያለሽ። አንተ ያማት ሁሉ ነገር ታለች በቃ ይሄን ነገር እያደረገች ያለችው ሌላ ሲል እናቷ ልትሆን ትችላለች እኮ። በቃ ከነሱ ታሪክ ውስጥ ውጣ። እነሱ ታሪክ ውስጥ ስሜት የለኝም ማለት ሁሌም እንደዚህ አይነት ነገር እንደተፈጠረ ነው። በቃ ማትረጅኝ እሺ ነገርኩሽ አይደል? በቃ ተረድቼ እኮ ነው ከኔ ጋር ምን ምልክ ይሄ ነገሮችን እየተፈጠሩ እስኪ አስበው አንተ በየመንገዱ እየወደቅ በየመንገዱ ማን አንስቶ ማን እንዳነሳ የት እንደወደቅ እንኳን የማታውቅ ሰውዬ ሄለንን ይዤ ልጥፋ ስትልና አደጋ ውስጥ የሰው ሀገር ላይ የሰው በረሃ ላይ ዛት እንድጠፋ ምፈቅርልህ ይመስላል? እኔም ማዛ ሲሄድ እኮ ሰላም እናገኛለን ብዬ እኮ ነው። ሰላም የምታገኘው ማሲንቆን ይኸውልህ እስካሁን በትትና ላስረዳህ እየሞከርኩ ነው። ፈልጋው ስላልሆነ ነው ይሄ ነገር እየተፈጠረብህ ብዬ ስላሰብኩ። አሁን ግን የማይሆን ነገር እንድትል ከዚህ ሁላ ታሪክ እንዴት ነው መቶ ህይወቴ እንደሆነች ታውቂያለሽ አይደል? በቃ እነሱን ተዋቸው። ከኔ ጋር መሆን አትችልም አንተ? አልችልም። ሰላምን አትፈልግም እንዴ? ምንም አይነት ቦታ እንደሌለኝ ታውቂያለሽ አይደል? እኔ ላንተ ቦታ አለኝ ላንተ ይሁላ መስዋዕት ስከፍል አይታየም? እሺ ሄለን ምን ላርጋት? በቃ ተዋት እሷን። አልችልም በቃ አልችልም። ላንቺ እኮ ስሜት እንደሌለኝ ከዚህ በፊት ነግሬሻለሁ። እባክሽ ተረጂኝ በቃ። እኔ በጣም ወዳት ማፈቅራት ሴት አለች እኮ የምታፈቅራት ሴት ህይወት ሰጥታለች። ሰላምን እየነሳች በሽታ ላይ ጣለች እኮ። ለምን ደግሞ አታውቸው? በቃ ይሄ ደግሞ አጋጣሚ ነው። በቃ እንደዚህ ተፈጠረ እንጂ ሄለን እንደሞትች መኖር እንደማልችል ታውቂያለሽ አይደል? በቃ ተዋቸው ና ከኔ ጋር እያልኩ እኮ ሄለን ትቺ መኖር እንደማልችል ጠንቅቀሽ ታውቂያለሽ። በቃ ተረጂ ትኖራለህ ና ሞክረው ና ትኖር። አልችልም እባክሽ በእናትህ አስረዳት እስኪ። ይኸውላችሁ እኔ በውስጥ ችግራችሁ አልገባሁም። የተፈጠረ ያለበት ሁኔታ ግን ይሄ ሰውዬ ይኸውልሽ አሁን ያለበት ሁኔታ ላይ የማይሆን ነገር ውስጥ ገብቷል። የማይሆን አይነት ችግር ውስጥ ነው ያለው። አሁን በእንደዚህ አይነት ሁኔታ ይዤ ልሂድ ወይም ደግሞ የምትወስኑት ውሳኔ በትክክለኛ ውሳኔ ላይሆን ይችላል። አውርታችሁ በደንብ ቁጭ ብላችሁ ተግባብታችሁ መሆን ያለበትን ነገር ማድረግ የእናንተ ፋንታ ነው። ግን አሁን ይሄ ሰውዬ ራሱ ማታ እንደተናገርሽው ወድቆ ከመንገድ ነው ቤት ይዤ ይርኩት ያልሽው አይደል? በእንደዚህ አይነት ሁኔታ እንዴት ነው ከዚህ ሰውዬ ጋር እነሱ የሆነ ነገር አድርገውበታል። በቃ ላዩ ላይ ከልጅቷ እንዳይለይ አድርገውበት ነው እንጂ ሰው እኮ ከአንዳንድ ቀን ይነቃል። ይሄ ዘላለም እኮ በጣም እንደማፍቃት እኮ ታውቃለች። አይወጣም በቃ ለምን እንዴ ከሷ ጋር መውጣት አትችልም እንዴ? ና በቃ ተዋት። አጋጣሚ ነው በቃ አይደል? አጋጣሚ ብሎ ነገር የለም። አገኘህ በቃ ሂሳብን ስላገኘህ ነው። ኖ እንደዛማ ሊሆን አይችልም። በቃ እኔ ከሄለን ውጪ መኖር እንደማልችል እኮ ጠንቅቃ ታውቃለች። ትኖራለህ አልኩህ እኮ በቃ እባክህ አስረዳት። አንድ ደቂቃ ልትሰጠኝ ትችላለህ? አንድ ደቂቃ እሺ። ላናግራት ከቻልኩ አንድ ደቂቃ ላናግራት። እሺ እናንተ አብራችሁ ተኙ እዚህ ጋር ነው። እሺ እባክሽ አንዴ እዚህ አካባቢ ተቀምጠሽ ታወሪኝ ትችላለሽ? ነይ አንዴ እስኪ ስለ ነገሩ በደንብ ያለውን ነገር መቼ ነው የምታውቂው? የት ነው የምታውቂው? እንዳለ የተፈጠረው ነገር ጠንቅቀሽ ንገሪኝ። ምናልባት የሚረዳ ነገር ከመካከል የሆነ ነገር ልትነግሪኝ ትችላለሽ። ምናልባት ይሄ የማሲንቆ ሰውዬ ተደጋጋሚ እየመጣም ሆኖ ከሆነ ከዛ በፊት ይሄንን ነገር ከማድረጉ በፊት እየተፈጠረ ያለ ነገር የምታውቂው ነገር ካለ ይረዳን ዘንድ የሆነ ነገር ይጠቅመናል እና እስኪ የት ነው የምትተዋወቁት? እንዴት ነው የምትተዋወቁት? ከእሱ ጋር የነበረው ነገር ምንድን ነው ያለው ነገር በደንብ አጫውቺ። እኔ እና እሱ የምንተዋወቀው ትምህርት ቤት ውስጥ ነው። አንድ ላይ ነበር የምንማረው።
ኦኬ እና ከዛ ጊዜ ጀምሮ ጓደኛሞች ነበር እና እኔ በጣም ወደድኩት በጣም ነው ማፈቅረው እና በቃ እያንዳንዱ ቀን የሚያደርገውን ነገር እንዳለ ከታተለዋለሁ በቃ በጣም ስለማፈቅረው ከሱ ጋር ምናምን በቃ ጊዜ ያሳልፋለሁ አብሬው ከታተለዋለሁ ምናምን እሱ ግን ከዚች ልጅ ጋር ምንም ሊለይ አልቻለም እና እንደዚህ ሆኖ ደግሞ በቅርብ ጊዜ በቃ እነሱ ሰላማዊ ሰው አይደሉም እኔ ለሱ ያልከፈልኩት መስዋዕት የለም በቃ እድሜን ነው እንትን ያልኩትኝ ቤተሰቦቼ ታይያሉኝ በቃ ከሁሉም ነገር ነው ይራኩትኝ እሱን አፍቅሬ ግን እሱ ምንም ሊረዳኝ አይችልም ለሱ ስትይ ማለት ነው ቆይ አንቺ ከትምህርት አይዞሽ ከታሽ ነገር ማለት እኔ ያልገባኝ ነገር ምንድነው ነው አንቺ ከሄለን አሁን ካለችው ፍቅረኛው ጋር ቀድመሽ ነው የምትተዋወቁት ነው እያልሽኛለሽ ሁላችንም የትምህርት ቤት ጓደኛሞች ነንና በቃ እኔ ላይፌ ሙሉ ነው እንትን ያቃጠልኩት እሱ መቼም ተረድቶኛ ያቀም ቆይ አንቺ ፍቅረኛ እንዳለው ካወቅሽ ታዲያ ለምንድነው ነው ከሱ ጋር ማለት ፍቅረኛ እንዳለው ካልሽ የራስሽን ህይወት ለምንድነው ነው የማታስታፍዩ ወይ የራስሽን ህይወት ለምንድነው መጀመሪያ ፍቅረኛ አልነበረው በዛ ሰዓት ነበር ፍሬንድ የትምህርት ቤት ፍሬንዶች ነበር ጓደኞች ነበራችሁ እኔ እንዳ ካፈቀርኩት ምናምን ነገር በኋላ ነው ይሄን ነገር ያወቅኩት በጣም ስከታተለው ምናምን ነው እንጂ ምንም ማቀው ነገር አልነበረም እኮ ካወቅሽስ በኋላ ማለት አልችልም እንዴት ያልከፈልኩት መስዋዕት የለም ለዚህ ፍቅር እኮ በጣም ነው ማፈቅረው እንደዚህ እንደምነግርህ በቃ ቃላት የለኝም ማለት ቅድም ስታወሩ ከተረዳሁት ነገር አንዱ ተደጋጋሚ ልነግርሽ ሞክሬ ነበር አብሬሽ በፍጹም ለሆነ እንደማልችል ነግሬሻለሁ እያለ ነበር አንቺ ግን በፍጹም የፈለገ ነገር ቢሆን አልተውም እያልሽ ነበር የነበረውና ምንድነው የምታውቂው ታሪክ አለ እነሱ ሆን ብለው ነው ይሄን ነገር ተብተውበት ነው እንጂ የሆነ ነገር አድርገውበታል ልጁ በመጀመሪያ እኔ ሳቀው እንደዚህ አይነት ሰው ነበር ይኸውልሽ ከቅርብ ጊዜ በኋላ ምናልባት ማለትም ቅርብ ጊዜ የተፈጠረ ነገር አንድ ባላገር ከክፍለ ሀገር ይዞ የመጣው ማሲንቆ ላይ አስደግመውበት ይዞ ጠልፎ እሱን ሳይሆን እሷን ጠልፎ የሱን ፍቅረኛ ጠልፎ ለመሄድ እየሞከረ እንደሆነ እናውቃለን አንቺ ግን አሁን እያልሽኛለሽው እሱ ላይ ነው ተደርጓል እያልሽኛለሽው እሱ ላይ ተደርጎ እንዴት ሊሆን ይችላል ማለት ከሱ ምንድነው ነው የሚጠቀሙት እሱ ላይ አድርገው ቢሆን ብለሽ ታስቢያለሽ እናትየዋ ልጅቷን እንዲያገባት በጣም ትፈልጋለች እና እሱን አስሮ ማስቀመጥ ነው የሚፈልጉት በቃ ኦኬ ሁለቱ አብረው እንዲሆኑ ግን በተወሰነ መልኩ ምናልባት ካላወቅሽ ይሆናል እንጂ እዛ ቦታ ላይ እንዳይደርስ ባላገሩ አግብቷት እንዲሄድ እና ደግሞ ይሄ ፍቅረኛ ተብየው ማለትም አሁን አፍቃሪ ቶማስ ከሷ እንዲርቅ የቻላቸውን ነገር ሁሉ ያደረጉ ነበር ላያቸው ላይ በተሰራ ድግምት ማለት ነው መጀመሪያ የወዱት ነበር እንከባከቡት ነበር አሁን ላይ ግን በፍጹም እንዳደርስብኝ ይያሉ የተለያዩ ነገሮችን እሱን የሚያገል ነገር ሲያደርጉ ነበር እና ምናልባት ከሱ ጋር አብረው እንዲቆዩ አስበው ከሆነ አሁን አንቺ ካልሽው ሐሳብ ጋር እየተጠረዘ አይሆንም አይ መጀመሪያ ሴትዮዋ መጀመሪያ እንደዚህ አይነት ባህሪ ያለባት ሰፈር ውስጥ ምናምን ሁሉም ሳያቃል እንደዚህ ጠንቋይ ምናምን ጥንቆላ ምናምን አለባቸውና መጀመሪያ ገና ነው ፍቅረኛ እንደሆኑ ሲሰማ አልገባኝም እቺ ሴትዮ እንደዚህ የፍቅር የጥንቆላ አይነት ነገር ትሰራለች ነው ያልሽው አላው ሰፈር ውስጥ ጎረቤት እንዳላ ሁሉም የሚያወራው ስለሷ ነው እና መጀመሪያ ገና ፍቅረኛሞች እንደሆኑ እንዳይለያዩ ብላ ነው እንደዛ ያደረገችው ይሄ ለኛ አዲስ ነገር ነው ማለት ያ ሰውዬ ክፍለ ሀገር ሆኖ አስጠንቁሎ መጥቶ እነዚህ ነገሮች እየፈጸመ እንደሆነ ነው እየተረዳን የነበረው አሁን ደግሞ አንቺ እያልሽኝ ያለሽው በተቃራኒ ራሷ ሴትዮዋ ራሱ ጥንቆላውን ትሰራዋለች ጥንቆላ አለባት ላይ ዋላ ነው እያልሽኝ ያለሽው ትሰራዋለች ነው ወይስ አስደግማ ራሷ ላይ ያለ ነች በቃ አንተ እኮ ዞር ዞር ብለህ ብትጠይቅ ሰፈር ውስጥ እንዳለ ታዋቂ ነው እሷ ታዋቂ ነች በቃ በዚህ እና በቃ በጣም እኔ ታው በቃ እነሱ ይቅሩብኝ ስለው ምንም አይሰማኝም እኔ ልቶ በቃ መተው አልችልም አንደኛ ምክንያቴ ደግሞ እሱ እንደተሰራበት ስለማቅ በቃ ከጊዜ በኋላ ተሽሎት ምናምን ይረዳኛል ብዬ ስለማስብ በቃ እሱ መተው አልችልም ኦኬ እሺ ማለት እስኪ እዚህ ካለው ነገር ጋር ማለት እሱ ስለዚህ የሚያውቀው ነገር በተወሰነ መልኩ ጠይቄ መምጣትና ማደራጀት ስላለብኝ ነገሮች በግልጽ መታወቅ ስላለባቸው እስኪ ምናልባት ማሲንቆ ራሱ ላይሆን ይችላል የተደገመበት ማሲንቆ ላይ ማለት ነው ራሱ ላይም ተደግሞበት ከሆነና ይሄ ለኛ አዲስ ነገር ነው ነገሩ እስኪ ከሱ ጋር የሚሰሙ ስሜቶችና ከዚህ በፊት ደግሞ ከማከማ ጋር እንደተገናኘ መጠየቅ ስለሚጠበቅብን አንቺ እዚሁ ሳትሄጂ ምናልባት ሁለታችሁ ጋር አስማሚ ነገር ካለ መተን ለማውራት እንዲመች እሱን አናግሬው መመለስ የምንችልበት ሁኔታ ምትጠርቅቻት ትንሽ ተታገሽናለሽ እሺ እሺ እንግዲህ ተመልካቾቻችን በጣም ነገሮቹ ስብስብ ይያሉ ነው የመጡት ከጠበቅነው በላይ ሌላ ነገር ነው ምክንያቱም ከዚህ በፊት እንደምናውቀው ባለማሲንቆው
ሄለን ላይ ደግሞባት ይዟት ሊሄድ እንደሆነ ነበር የምናውቀው። አሁን ደግሞ ሰፈር ውስጥ ራሱ በጥንቁልና ትታማለች እንደዚህ ነገሮችን በመስራት ትታማለች ነው እያለችኝ ያለችውና ይሄ ነገር ደግሞ ትንሽ አእምሮአችንን እንትን እያለን እየረበሸው ነው። ምክንያቱም ሴትዮዋም ስትነግረን ባለማሲንቆ ነው እንደዚህ የተጫወተብኝ እንደዚህ ያደረገብኝ እያለች ነው ያለችው። አሁን ደግሞ ብሎ ጭራሽ ቶማስንም ማሲንቆ በነካው ቁጥር ወይም እሱ ጋር በቆየ ቁጥር እሱ መውደቅ ጀምሯል። የተለያዩ ነገሮችን በየቦታው ያስመልሳል፣ ይወድቃል። ወድቆላ አግኝተውት ወደ ቤት ይዘውት እየሄዱ እንደሆነ ያው እሷም እየነገረችን ያለችው ማታ ቀደም አንስተን ወደ ቤት ይዘንህ እየገባን ነበር ነው እያለችኝ ያለችውና እኔ ያልገባኝ ነገር እዚች ጋር የተፈጠረ የሆነ ነገር አለ። ቶማስን ከመቼ ጀምሮ ነው እንደዚህ አይነት ስሜት እየተሰማው ያሉት? እውነት ማሲንቆ ቤት ባለማሲንቆ ቤታቸው ከመጣ ጀምሮ ነው ይሄ የድግምቱ ነገር መፈጠር የጀመረው ወይስ ከዛም በፊት ይሄን ነገር እየተፈጠረ ነው የሚለው ነገር ማጣራት ይኖርብናል። ከቶማስ ጋርና ከናትየው ጋር የሚኖረን ቆይታ ይኖራል። አብራችሁ ቆዩ። እኔ አንድ ማለትም አሁን ልጅቷን እያናገርኳት ነበርና ከድሮ ጀምሮ አፍቃሪ ነኝ እጅግ በጣም ነው የምወደው ዘመኔ ሙሉ ከሱ ጋር ነው እሱን ሳፈቅር ነው የኖርኩት እሱ ግን ፊት ሰጥቶኝ ያቀም ምናምን ነገር በርግጥ አለች እና እኔ ያልገባኝ ነገር ቢኖር ትምህርት ቤት ውስጥ ነው አይደል አንተም ከሄለን ጋር የምትተዋወቀው? አዎ እዛው ነው የምንተዋወቀው። አብራችሁ እዛው ነው የምትተዋወቁት? ታዲያ ቆይ እኔ ያልገባኝ ነገር ምንድነው ሶስታችሁም እዛው አንድ ትምህርት ቤት ነበር የምትማሩት? ፍቅራቸውንም እኩል ታይም ነው የገለጹልህ? ምን መሰለህ ወዳጄ እኛ ሶስታችንም አንድ ትምህርት ቤት ነበር የምንማረው። ከዛ በኋላ ከሄለን ጋር ፍቅር እንጀምራለን። ኦኬ ታውቃለህ? ከዛ ከቀን ወደ ቀን በጣም በቃ የሆነ ፍቅሯ በጣም ይጨምራል። የሚገርም ግቢ ተገናኝተን እንኳን ትምህርት ቤት ግቢ ውስጥ ተገናኝተን ስንለያይ ትናፍቀኛለች። ቤት ሳልደርስ ነው የምልህ መንገድ ላይ እንኳን እየሄድኩኝ በ5 ደቂቃ ወይ በ3 ደቂቃ ልዩነት ውስጥ በጣም ነው በቃ የምትናፍቀኝ። ሄለን ማለት ነው? ሄለናው ሄለን ከዛ ይሄ ኖርማል ነው አይደል? ማንንም ሰው የሆነ የሚወደውን ሰው በዛ አይነት መልኩ ሊናፍቅ ይችላል። ስለ ይኸውልህ ፍቅሬ በጣም ነው የሚለየው። ቆይ እስኪ አስበው አንተ አንድ ላይ ስትማር ውለ ተለያይተ ቤት ሳትደርስ የሚናፍቅ ምን አይነት ፍቅር ነው? እሺ ምንድነው ነው እያልከኝ ያለው? ማለት ማንኛውም ሰው ፍቅር ሊይዘው ይችላል። ማንኛውም ሰው የሚናፍቀውን አይነት መናፈቅ ሊናፍቅ ይችላል። ልክ ነህ እኮ። ይኸውልህ ምን መሰለህ የሆነ እንደዚህ ግንኙነት ከመጀመራችን በፊት ለራሱ ማለት ነው ኬት ልምጣ ቤት በኩል ሊድ ምናምን ሳላቀው የምትቀመጥበት ቦታ ላይ ሂጄ እኔ ራሴን እዛ አገኘዋለሁ። የሚገርም ነገር ማለት ነው ግንኙነት ሳንጀምር ፍቅር ሳንጀምር ነው ማለት ይሄንን እንግዲህ አየህ። እና በጣም በቃ ያለኝ ስሜት በጣም ይለያል እሷ ጋር በቃ ጥላኙላ መነሳት ምናምን እየፈለገች እሷ የምትሄድበት ቦታ ነው የሚሄደውንም ተከትያት ሄለን ጋር ማለት ነው። ሳትግባቡ ፍቅር ሳትጀምሩ ነው ማለት ሳንጀምር ገና በቃ ጥላኙላ ለትሄድ እንደዚህ ስትል ምናምን ተከትያት ነው የሚሄደው አየህ። እና ሂዳ የምትቀመጥበት ቦታ ሂጅ ይቀመጣለሁ ነው ተነስታ ከወጣች እከተላታለሁ። በየደቂቃው ግንኙነት ማን ነው እንትን ሳንጀምር ፍቅር ሳንጀምር በቃ በጣም ነበር የምትናፍቀኝ በየደቂቃው ነው ማለት ሳንግባባ ለራሱ ማለት ነው። ኦኬ ስለዚህ አንተ ይሄን ነገር ማለት ምን ልትነግረኝ ፈልገህ ነው ይሄንን እየነገርከኝ ያለው? አሁን የተረዳው አብሎርማን አይደለም ማለት ይሄ ፍቅር ብቻ ሊሆን አይችልም እና የሆነ ነው እያልከኝ ያለው ምንድነው? ልክ ነህ። ይኸውልህ አሁን እኔ ይሄን እንዳስብ የሚያደርገኝ ማለት ነው ፍቅር ራሱ ከጀመርን በኋላ ማለት ነው ፍቅር ሳንጀምር በጣም እከተላታለሁ አልኩ አይደል? የምትሄድበት ድረስ ሄዳለሁ ትናፍቀኛለች ምናምን። እንደገና ደግሞ ተስማምተን ፍቅር ከጀመርን በኋላ እማላቀው ነገር ነው በቃ በጣም እያስጨነቀኝ እየመጣ ያለው ገባ። ሳገኛት በጣም እደሰታለሁ በጣም ከምነግር በላይ ለሰከንዳት እንኳን እንዳጣት አልፈልግም ገባ። ለሰከንዳት ከሌላ ሰው ጋር ስታወራ ምናምን በጣም ቀናባት ነበር በጣም ማለት ነው ከምነግር በላይ። ፍቅራችንን ደግሞ ሳገኛት በቃ እንዴት ሰላም እንደሚሰማኝ እሷ እንኳን ለረፍት እንኳን ስንለቀቅ እሷ ከሌለች ሽንት ቤት እንኳን ለአንድ ደቂቃ ወይ ለሁለት ደቂቃ ከጓደኞቿ ጋር ስትሄድ በጣም እጨነቃለሁ እሷ ከጎኔ ከሌለች ማለት ነው። ሳገኛት ደግሞ ምን አይነት ሰላም እንደሚሰማኝ አታውቅም። ኦኬ እሺ እስኪ ከቤተሰቧ ጋር ያለህን ተወቅ ማለት እናትየው በጣም እንደምትወደው ከሷ ጋር በጣም ቅርርብ እንደነበራችሁ አብራችሁ እንድትሆኑ እንደምትፈልግ ነግረኛል። እና ከቤተሰቡ ጋር ያለህ ቅርርብስ እንዴት ነው የተፈጠረው? ከቤተሰብ ጋር በፊት ከሄለን ጋር ስንተዋወቅ የሆነ ጊዜ ፍቅር ከጀመርን በኋላ የዛኝዳ ቤት አስተዋውቃኝ ነበር ማዘሯ እና በጣም ነው የሚወዱኝ እኔንም እሷንም በጣም ነው የሚወዷት እና በጣም አንድ ላይ እንድንሆን በቃ አንድ ላይ ተጋብተን ልጅ እንድንመሰረት ቤት እንድንመሰረት በጣም ይፈልጋሉ። ግን ደግሞ ታውቃለህ ቤታቸው ውስጥ ሲሄድ
ዲፕሬሽን ውስጥ ገባለው የራስ ምታት ምናምን ነገር አለ ቤት ውስጥ ስገባ ፍቅሬ እንዳለ ነው እንደውም ቤታቸው ውስጥ ሲሄድ በጣም ይጨምራል ፍቅሬ ማለት ነው ውጭ ከማፈቅራት በላይ አፈቅራታለሁ ግን ደግሞ ሳላስበው እነሱ ቤት ውስጥ ስገባ በጣም ራሴን ያመኛል ታውቃል በጣም እደበራለሁ እንዴ ቆይ ከሄለን ጋር ምን አይነት ፍቅር ውስጥ ቢዚ ሰው እንደዚህ አይነት ፍቅር ይዟል እንዴ ምናምን ይያልኩኝ ራሱ ጠይቋለሁኝ ራሴን እንደውም አሁን በጣም ራሴን መጠራጠር ጀምሬያለሁ ምን አይነት ጥርጣሬ ለምሳሌ በቃ ይወል እስኪ ምን አንተ ፍቅር ነው ብለ ታስባለህ ሄዳ ራሱ እስኪ አንተ ራሱ እኮ በጠይቀ በጣም የሚገርም እኮ ነው ለሰው ራሱ ቤታቸው ሲል ሰላም ይሰማኛል ውስጤን ደስ ይለዋል መልሼ ደግሞ ጭንቀት ውስጥ ገባለሁ ስንወጣው ደግሞ ሰላም ሆናለሁ እንደገና እሷን ሳገኝ ደስታለሁ እሷን ሳጣ አዝናለሁ ውዝግብግብ ያለ ላይፍ ውስጥ ነው ያለሁት ገባ እና ቤታቸው ውስጥ እኔ በቃ ወይ እናትየው ወይ የሆነ ነገር ይኑራት አላቅም ብቻ ይሄ የሆነ ስራ ነገር ነው እየመሰለኝ ያለው እኔ አሁን በጣም እየተጨነቅኩ ነው ራሴን ሁላ በጣም እያሳመመኝ ያለው አሁን ስለዚህ ያልከኝ ያለው የሆነ ነገር ከፍቅርም በተጨማሪ የሆነ ነገር አንተን እየተቆጣጠረህ እንዳለና በጣም እንደዛ ነገር ነው በቃ ለሄለን የተለየ ትኩረት እንድታደርግ የተለየ እሳቤ ለሄለን እንዲኖርህ ያደረገህ ነው ያልከኝ ያለው እሱ ነው በጣም እያስጨነቀኝ ያለው እኮ ነው ማለት በቃ የሆነ ቤታቸው ውስጥ እናትየው በቃ በጣም ተወደናለች ይሄ ግልጽ ነው ግን ደግሞ የሆነ ቦታ የምትሰራው ስራ ሳይኖርባት አይቀርም ገባ ወይ ክፍለ ሀገር ይሁን ወይ ሌላ ቦታ በቃ እኔ ብቻ ከሷ ጋር አታቹኝ እንድኖር ከሷ እንዳለለይ የምታስደርግብኝ ነገር አለ ይመስለኛል እንጂ በጤንነት አይደለም አንተ ለአንድ ደቂቃ ሰዓታት እንደዚህ ራሴን ያመመኝ ሞኖ አጥቼ እንኳን ማለቅስበት ታይም እኮ አለ አስበባ አንተ ያልከኝ ያለው ከባለስ ማሲንቆ ጋር በተያያዘ ብቻ አይደለም ይሄ ነገር ወይም ማሲንቆ ከመጣ በኋላ ብቻ አይደለም መጀመሪያው ራሱ እናትየው እኔን ከሄለን ጋር አብሮ ለማድረግ እየተቆጣጠረችበት ያለ የሆነ ድግም ወይም ደግሞ የሆነ እንደዚህ መንፈሳዊ ነገር አለ ነው ያልከኝ ያለው አው እንደዛ ነው አንዳንዴ እኮ ይውል የሚገርም በቃ በጣም እጨነቅና ራሴን መሳቱላ ጀምሬያለሁ ምንም ራሴን ማጣል ነበርኩ ይውል ማሲንቆ ቤታችን ሳይገባ በፊት በቃ ጸጥ ብሎ የራስ ምታት ዲፕሬሽን ምናምን ጭንቀት ውስጥ ነበር የምገባው ማሲንቆ ከመጣ በኋላ እኮ በቃ ህይወቴ ራሱ ተመስቃቅሏል በእናት እንዴት አድርጌ ነው እሺ ማስረዳ አይዞ ተረጋጋ እሺ እንዴት አድርጌ ልንገርሽ አሁን እና እየነገርከኝ ያለው እቺ እናት ተብየዋ እየደበቀችን ያለ አንዳች እውነት አለ ያ ባለ ማሲንቆ ጋር ተመሳጥረው እየሰሩት ያለ እናትየውም እጇ ያለበት የሆነ የጥንቆላ ወይም የድግምት ኬዝ አለ ያልከኝ ነው ያለው የሆነ ነገር ደብቃናለች በቃ እቺ እናትየው ናት ይሄንን የምትሰራው እኮ ነው ማለት በቃ እናትየው ናት በቃ እኔ እኮ ማሲንቆ ቤቴ ከገባ በኋላ እኮ ሰላም አላገኘው መውደቅ ጀምሬያለሁ ራሴን መሳት ጀምሬያለሁ ውጭ እየወደኩኝ እንኳን ማላቆ ሰው እኮ ነው ያነሳ ያስገባኝ ያለው ማሲንቆን ሳላገኝ ደግሞ በጣም ጭንቀት ውስጥ ነበርኩኝ እኔ እኮ በቃ ስሜቴ ራሱ እኮ እንዴት እንደምገልጽ ነው ያጣው በጣም መሳዘን እና እያልከኝ ያለው ከትምህርት ቤት ጀምሮ ሶስታችንም እዛ እንተዋወቃለን ምንም ሳታደርገኝ እቺ ልጅ አሁን የመጣችው ልጅ ምናምን ነገር ሮዛን ያለችኝ ቅድም ስማ ሮዛን አግለ ከማናት ሄለን ጋር ፍቅር ውስጥ እንድትገባ የተደረከው ራሱ በሆነ ነገር ተቆጣጥሮኝ ነው እያልካለው እሱ ይሆናል የሚገርም እኮ ሮዛ እኮ በቃ ከሄለን በላይ እኮ ነው ለኔ ቦታ ያላት ለኔ ስሜት ያላት ይሄንን ግን አቃለው ግን ውስጤን እንዴት አሸንፌ በቃ እንዴት ለሷ ራሴ እንደምሰጥ እኮ ነው ግራ ግብት ያለኝ ሄለንን ወዳታለሁ ታስብልኛለች ግን ደግሞ ከሄለን ጋር ያለን ግንኙነት ደግሞ ትክክል የሆነ እየመሰለኝ አይደለም ታውቃለህ ሮዛ ግን በቃ ለኔ ያላት ቦታ በጣም ልዩ ነው ግን ደግሞ እንዴት አድርጌ ሄለንን ትቺ ደግሞ እሷ ጋር መሄድ እንዳለብኝ በጣም ግራ ገብቶኛል እሷ ጋር በቃ ዘላለም ከሷ ጋር እንድኖር አድርጋ መተሰራብኝ ነገር እናትየው የሆነ ነገር አላት ገባ ይሄንን ነገር ነው በደንብ ያዳበርከው ምንድነው ከሌላ ሰዎች ለመጠየቅ ምናምን ነገር ሞክራል ኖ እኔ እንኳን ይሄንን ነገር አልሞከርኩም እንዴት ተረጠርኩኝ መሰለ ሰፈር ውስጥ ታውቃለህ እንደዚሁ ስመላለስ የሄለን ፍቅረኛ እንደሆንኩኝ ሁሉም ሰው ነው የሚያውቀውና ስለ ሄለን እናት አያችሁ የዛች እቺ ክፍለ ሀገር እየሄደች ድግብት የምታሰራው ልጇን ደግሞ እሷን ሊያገኝ መጣ ምናምን እያሉ ሙድ ይዙብኛል ታውቃለህ በጣም ነበር የሚያላግጡብኝ ሰፈር ውስጥ እኔ ላይ ያው ከዛ በቃ ከዛሬ ነገ ልናገር እያልኩኝ እንዴት እንደምናገር አጣውኝ ገባ እናትየው ፊት ለፊት ደግሞ አስበኳል የፍቅረኛን እናት አንቺ እንደዚህ ነሽ ብለ መናገር ደግሞ በጣም ሼም ነው እና እሱን እያልኩኝ ነው እኔ እስከ ዛሬ አፍኞ ቁጭ አልኩት
ስለዚህ እየተጠራጠርከ ያለው አንተ ፍቅር ብቻ አይደለም አንዳች እየተቆጣጠረ ያለ ነገርም ሊኖር ይችላል ግን እንደዛም ሆኖ ወዳታለሁ ነው ሄለንን እያልከኝ ያለው ማለት ነው በቃ እሷን እኔ ከህይወቴ በላይ ነበርም ወዳት እኮ ሄለንን እስቲል እኮ ወዳታለሁ እሷን እስካሁን ድረስ ገባ ግን ደግሞ ፍቅራችን ጤነኛ አይደለም በ5 ደቂቃ ውስጥ በአንድ ደቂቃ ውስጥ እየናፈቀችን ከሷ ስለይ እየታመምኩ ከሷ ጋር ሰው ሰላም እያገኘው ቤታቸው ሲሄድ ሰላም እያገኘው ሰውጣ እየታመምኩኝ ማሲንቆ ደግሞ ቤቴ ከገባ በኋላ ራሴን መሳት ከጀመርኩኝ በቃ እኔን ነገር እኮ ምንም ማዳመጥ አልችልም በቃ ሁሉ ራሱ ሌላ ስሜት እየተሰማኝ ነው እንዴት ሌላ ስሜት እየተሰማኝ ነው ማለት በቃና ምንም ማሲንቆንማ ተረጋጋ ቆይ ተረጋጋ በቃ ተረጋጋ ተረጋጋና አንዲ ሞራ ምንም ነገር ተረጋጋ ከሴትዮዋ ጋር ላውጣጣ ታውራው ግዴለ እባክህ እኔ ከዚህ በላይ ህይወቴ ተረጋጋና አስዋለሁ አንተንም አደከምኩ እኮ አያር በቃ ተወኝና በእናትህ የኔ መልከም ምንም ችግር የለውም ይሄን ነገር አንተንም ሆነ ሴትዮዋም ጋር ያለው ሄለን ጋር ሚሆን አቁ በትክክል መውጣት አለበት ነገሮች በትክክል እውነት ማጋ ነው የሚለው ይሄ ችግር ያለው ነገር መተቆ መቻል አለበት አሁን በተለየ ሁኔታኛ ባለማሲንቆ ጋር ነው ጥንቁልናው ያለነው ብለን በተወሰነ መልኩ እንትን ብለን ነበር ግን ስናጣራ እናትየውንም በተወሰነ መልኩ ተጠራጥረናት ነበር እኮ ነገር ይሄንን ነገር ለማረጋገጥ ሆን ብለን ነው ካንተ ጋር ያገናኘናቸው ማለት ነው እናትየውን ምክንያቱም ሳታስበው የሆነ ነገር እንድትናገር በማለት ስለዚህ እናትየው ላይ የምናጣራው ማጣራት ይኖራል አስፈላጊ ከሆነ ክፍለ ሀገር መሄድ ካለብን እንሄዳለን አሁን ግን እናትየው ማናገር አለብን አንተ ግን ለአንዴና ለመጨረሻ ጊዜ እኛ ማሲንቆን ይዘን አንተ ሆን ብለህ እንድትወስደው ከሄለን ጋር ተነጋግራችሁ ያን ነገር ልታሰርቁት እንደሆነ ኢንፎርሜሽኑን ቀርበን ደርሰንበት ነበር ሆን ብለን ነው ማሲንቆን ሁላ እንድትሰርቅ ያደረግነው ለምን መሰለህ እቺ ሴትዮ የምትናገረው ነገር እውነት ሰፈር ውስጥ እየተወራው ያለው ነገር ጥንቁልና ላይ ካለች ከቅዷ ውጪ ይሆናል ማለት ነው ማሲንቆ መሰረቁ ሐሳቤን ተረዳይ ያንን ማሲንቆ ያሰረቅናችሁ እንድትሰርቁ ከሄለን ጋር ብለን ያደረግነው ራሳችን ያላቃጠልነው አውቀን አንተንም እየሸወደን ነበር ምክንያቱም ማሲንቆን ካቃጠልነው ማናችሁ ላይ ምን አይነት ጉዳት እንደሚደርስ አናቀም ነበር ያንን ነገር እርግጠኛ ለመሆን ይሄን ነገር ስንሰርቀው ወይም ደግሞ ይሄን ነገር ባንተ ሲሰረቅ የናትየው ሪአክት ወይም ደግሞ መልስ ምን ሊሆን ይችላል ብለን ጠብቀን ነበር እንደጠበቅነውም እናትየው ሰፈር ውስጥ የሚወራውን አይነት ነገር ካለባት እና ይሄን ነገር ከተፈጠረ በመርመራ ምን ደርስበት ይሆናል አንተም አሁን ግን አሳልፈለኛ ማሲንቆ ተስተናለ እኔ እኮ ሰጣችኋለሁ በቃ እሺ ታዳኛ ግን ሴትዮንም በቃ ያዛት ሄለን አንድ ነገር እንዳትሆንብኝ በጣም ጥሩ ማሲንቆን ካስቀመጥክበት አሁን ሄለን አሁን አንተም አታስፈልገንም ማሲንቆ ያለበትን እናቃለን ሆን ብለህ ነው አንተ እንድትሰርቀው ያደረግነው ብለናል ስለ አታስፈልገንም ሲጀምር ራሱ ግን አሁን በትተና ማለት ነው ከኔ ሰዎች ጋር ተመጣጣላችሁ እሺ ግን ሄለን ምንም እንደማትተው ግን ቃል ገባልኝ ምንም ችግር የለውም ይሄን ነገር ለአንዴና ለመጨረሻ ጊዜ ነው ማውራ እንግዲህ ተመልካቾቻችን እስኪ ይሄ ጉዳይ ወደ እናትየው ትንሽ ዘወር ያለ እየሄደ ይመስላል ምክንያቱም እናትየው የሰራችው አካባቢው ላይ ስናጠያይቅ እውነት ይሄ ባለማሲንቆ ከመጣ በኋላ ነው ጥንቆላው ይሄ ነገር የተፈጠረው ምክንያቱም እሷ በተደጋጋሚ ይሄ ነገር ይቃጠል እያለች እየተናገረች ነበር ግን አንዳንድ መረጃዎችን ስናይ አባትየው ያለ ምክንያት ዝም ብሎ ከገጠር ልኮ ልጁን እንድትድር ከናትየው ጋር ምንም ሳይስማማ ከናትየው ጋር ምንም አይነት እቅድ ሳያቀዱ ልጁን ልኮ ለዚህ ለ50 እና ለ60 አመት ሰው እንድታገባ አያደርጋትም ነበር ይያልኳቸው ያለው ልጁን በደንብ ተረድታችሁኛል አይደል ይሄንን ነገር ባልና ሚስት ወይም ደግሞ እናትና አባት ተመካክረው ያደረጉት ሊሆን ይችላል የሚል ጥርጣሬ ስለነበረን ሆን ብለን እሷም ደግሞ በተደጋጋሚ ይቃጠል እያለች ስለነበረ ከዚህ ኬዝ ጋር ካለችበት ቢቃጠል ማን ነው የሚጎዳው የሚለው ነገር ማረጋገጥ ስላልነበር ሆን ብለን ነው ከሄለን ጋር ይሄን ነገር እንዲያደርጉ እንዲሰረቅ ፍቅረኛዋ ቶማስን በማያቀበት ሁኔታ አጨርበን እንዲሰረቅ ያደረግነውና አሁን አባትየውም በዚህ ጉዳይ ተሳታፊ ነው አባትየውም ወደ አዲስ አበባ የሚመጣበትን መንገድ እንፈልጋለን እናስመጣዋለን አባትየውም በወንጀሉ ተባባሪ ሊሆን ይችላል ብለን እናስባለን እስኪ ከአባትየው
ከእናትየው ጋር የሚኖረው ቆይታ ምን አይነት ይሆናል የሚለውን በቀጣይ ቪዲዮ እናሳያችኋለን። አሁን ደግሞ እናትየውንና ሮዛን እናገናኛቸውና የሚፈጠረውን ነገር ምን አይነት ሪአክት ታደርጋለች ምን አይነት እንቅስቃሴ ታደርጋለች የሚለውን የእናትየውንና የሮዛን ሁኔታ አይታችሁ እናንተም በሱ የምትረዱት ጉዳይ ይሆናል ብለን እናስባለን። እኛ ቀድመን የምንደርስባቸውን መረጃዎች ሁሉ ቀድመን የማንገልጽላችሁ እነዚህ ሰዎች ጋር ይደርስና የተለያዩ ኢንፎርሜሽኖች ይወጣሉ ብለን ስለምናስብ ነው። እናትየውን የጠረጠርነው የመጀመሪያ ቀን ነበረ። ምክንያቱም ሆን ብላ የ50 ዓመት ሰውዬ ቤቷ ውስጥ መታ ፈቅዳ ለዚህ ሰውዬ ከባሏ ጋር ባትመሳጠር ኖሮ ገና ማሲንቆን ይዞት ሳይመጣ ከዛ እንግዳ ሊልክ እንደሆነ ነግሯት ቤቷ ውስጥ አታስገባው ነበር። ይሄ አስጠርጥሮን ባለማሲንቆን በቁጥጥር ውስጥ ልናውለው ይችላል። እናትየውን ያላደረግንበት እውነቱ መታወቅ ስላለበት ነው። የሰፈር ሰው በጠቅላላ ክፍለ ሀገር እየሄደች ድግምት የምታሰራው ሴትዮ እያሉ ነው ማለት ነው እሷ ላይ እጅብ ይቀስሩት። ስለዚህ አንዳቸው የተደበቀ ሚስጥር ይኖራል። እናትየው ላይም አሁን ላይ እንደነቀንባት አንነግራትም። ምክንያቱም አባትየው ከክፍለ ሀገር መምጣት ስላለበት የምታስመጣልን ደግሞ ራሷ ሴትዮዋ ስለሆነች ማለት ነው። ከነገርናት አታስመጣውም ነው እዛው መያዟን እንደተነቃባት ወይም እንደተነቃባቸው ስለምታውቅ ተደብቋለች። እና ይሄን ነገር በራሳችን ቴክኒካል ነገር ተጠቅመን አባትየውንም የምናስመጣ ይሆናል። አሁን ግን ከሮዛ ጋርና ከእናትየው ጋር የሚኖረው ቆይታ ይኖራል። እስኪ ወደ እነሱ ሄደን ደግሞ የሚፈጠረውን ነገር አብረን እንከታተል ይሆናል። አብራችሁ እንግዲህ ቤተሰቦቻችን በጣም የሚገርም አይነት መረጃ የሚይዝበት ነገር ሳይፈጠር አይቀርም። እዚሁ እናትየውንና አፍቃሪዋን ሮዛን ትተናቸው ነበር እዚህ የመጣ ነው ልጁን ለማናገር። ያው እየተሯሯጡ ወደዚህ መምጣታችንን ታውቃላችሁ። እዚህ ከመጣን በኋላ አንድ ባልደረባ ተደብቆ እየሰማቸው እጅግ በጣም ኃይለኛ ክርክር ውስጥ ገብተዋልና የማይሆን ነገር ነው ሴትዮዋ እየተናገረች እየሰማሁት ያለው ብላለች። እስኪ ምን እየተባባሉ እንደሆነ ቀስ ብለን ተደብቀን የምናያቸው ሆነ። ቆይ ለምን በቃ ታዩ እሱን ታዩ በቃ ለምንድን ነው የምታሰቃዩ እንደዚህ? ቆይ እኔ እኮ ዋጋ የከፈልኩበት ልጅ ነው ታውቂያለሽ አይደል? ከልጅነቱ ጀምሮ እኔ ቤት መምጣት ከመጣ ሰዓት ጀምሮ ዋጋ የከፈልኩበት ከትምህርት ቤት ጀምሮ አውቃቸዋለሁ። እና ብታውቂያቸው ስለምን ነው የማታዩ? ይሄን ሁሉ ነገር እኮ አውቃለሁ እንደምታውቂያቸው። ለምን ነው የማትታዩ? ለምን ታሰቃዩዋለሽ? ቆይ ሲጀመር አንቺ ነሽ ከህይወታቸው መውጣት ያለብሽ። አንቺ ከህይወታቸው መውጣት አለብሽ። ለምንድን ነው የማውጣው እኔ ከህይወታቸው? እኔ እነሱ አንድ ላይ እንዲሆኑ ብዙ ዋጋ ከፍያለሁ። እኔ እናት መስማት ምጪ ኮነ ማለት ነው። እኔም እሱን አፍቅሬ ከሱ ጋር ለመሆን ብዙ ዋጋ ከፍያለሁ። ስለዚህ ምንድነው የምትይው? ለምን እንደማታይን? ቆይ ማረፍ አትፈልጊም አንቺ ሴትዮ? እረፊ፣ ነግሬሻለሁ፣ እረፊ። አላርፍም። ምን ልታረጊኝ ነው? ምን ልታመጪ ነው? ቆይ ምከረው እምቢ ካለ መከራ ይምከረው ይላል ያገሬ ሰው ሲተርት። ቆይ ለምንድነው እሱን ከሱ በቃ ከሱ ውጪ ሌላ ሰው አታውቂም እንዴ? ቆይ ለምንድነው እሱ እንደዚህ የምታሰቃዩ? በጣም የደከምኩበት ልጅ ነው የኔ ልጅ። ስራታ አርጊ። ያየሽበት? ቆይ ከሱ ምንድነው ያየሽው ነገር? ምንም አለኝ የሚመለከትሽ ነገር የለም። አንቺ የሚያገባሽ ነገር የለም። ስለዚህ ለምንድነው የማይገባኝ? በጣም ማፈቅረው ፍቅረኛ እኮ ነው። ወደፊት ከሱ ጋር ብዙ ነገር ማስብ አይነት ሰው ወንድ እኮ ነው ለኔ። ለምንድነው እንደዚህ የምትይኝ? ይሄ የልጄ ጮኛ ነው። እኔ የራሴ እንዲሆን አርጌ ቀርጬ ያሳደግኩት ልጅ ነው። በራሴ ስታይል በራሴ ነው የቀረጽኩት። እንደዛ ነው። እሱማ ባንቺ አልወጣም። እሺ እንደዚህ ልትያቺ ቀርጬ ለልጄ እሱና አንቺ ምንም ነገር የሚያገናኛችሁ ነገር የለም። እሱ በጣም ጥሩ ሰው ነው። አንቺ ደግሞ በጣም መጥፎ ሰው ነሽ። ማን ነሽ አንቺ? ለሚያገናኛችሁ ምንድነው መጥፎ የሚያረጋኝ? እኔ በምንድነው እኔ መጥፎ የሆንኩት? ለምንድነው ራስሽ እንደማታቂ አርገሽ የምታወሪው? ምንድነው ራሴን ማቀው? አታስመስይ። ይበቃል። በቃ ከዚህ በላይ አታስመስይ። ምንድነው እኔ ማስመስለው? እስቲ ንገሪኝ። ስለኔ ምንም የምታውቂው ነገር አለሽ? ያውቅሽ ለምንድነው እኔ ጥሩ ሰው ነኝ ምናምን ልትይ አይገባም። አንቺ በጣም መጥፎ ሰው ነሽ፣ እሱ ደግሞ በጣም ጥሩ ሰው ነው። ስለዚህ እሱን እንደኔ ነው ብለሽ አታውሪ። አንቺ ስለምትወጂው ነው። እሱ እንዳንቺ አይደለም። እሱ በጣም የዋህና ጥሩ ሰው ነው። ለምንድነው እንደዚህ እሱን የምታሰቃዩ? ለምንድነው? ጥሩ ነው ስለምትወጂው። ምን አደረገሽና ነው እንደዚህ የምታሰቃዩ? እሱ ለምን አታዩ? ምን አረገኝ? ልጄ ባልሁን የልጅሽ ባል የምታረጊው እንደዚህ በየተንከባክቤ ባኖር በእንደዚህ አይነት መንገድ ነው የልጅሽ ባል የምታረጊው? እና በምን አይነት መንገድ ነው ማረገው? ምን አረኩት? ስራ አይገባሽም እንዴ? ምን ሰራው? የምትሰሪው ስራ ምንም እንዳልገባው ሰው አትሁኝ። በቃ እኔና አንቺ ታውቀናል። በቃ እስኪ ይሄን ነው የምትሰሪው፣ ይሄ ነሽ በእኛ አንቺ ነኝ አውቀሽ ነው እንዴ እንትን የምትይኝ? ምንድነው ኦኬ ማረገው? ራስሽን ለምንድነው የምታስመስዩ? ከዚህ በላይ አታስመስይ። በቃ ምንድነው ያሰቃየሽው? እንደሆነ እየነገርኩሽ እኮ ነው። ታውቂኛለሽ እኮ አውቅሻለሁ። ከልጅነትሽ ጀምሮ አንድ ላይ እንደምትማሩ አንድ ትምህርት ቤት እንደሆናችሁ አውቃለሁ እኮ። እና ምንድነው እኔን የምታውቂ ሌላ ነገር? እንደሄደ ሰው አያድርግሽ። በቃ እሱ በጣም ጥሩ ሰው ነው። እሱን ደግሞ ህይወቱን ሲኦል አርገሽዋል። እሱ አልገባውም፣ አልተረዳኝም። ባስረዳውም ሊረዳኝ ፍቃደኛ አይደለም። ምንድነው? በምን ጉዳይ ነው ሲኦል ያረኩት? አንቺ ለምን ግልጽ አርግሽ አትናገሪም ችግርሽን እንዴ?
የምን ሲኦል ነው የምታወሪው? ለማን ያረክሽበት ያኔ መሰለ ልጅ እንደዚህ ያደረክሽው መጨረሻው ምንድነው ያጨለምኩት? ህይወቱ እንዲያምር እንዲለመልም አረኩት። ቆይ ለልጅሽ ሌላ ወንድ ማግኘታችሁም እንዴ? እሱ ላይ እንትን ያልሽው ምንድነው ያየሽው? እሱ ላይ አንቺ ገና ለገና ስለምትወጁ ብዬ እኔ ስንት ዋጋ የከፈልኩበትን ልጅ ላንቺ አሳልፌ እንድሰጥሽ ነው የምፈልጊው? እንዴት ነው ለኔ ማለት አንቺ አረብስ አንቺ በጣም እንደ ጥሩ ሰው ያድርግሽ። በጣም ዋጋ የከፈልኩበት ልጅ ነው። እሺ በጣም ከስሩ ኮትኩቼ ዋጋ መክፈል ላንቺ ምንድነው? እንደዚህ ልጁን በየመንገዱ እንዲወድቅ ማድረግ ነው ላንቺ ዋጋ መክፈል? ምን ሆነ ነው መንገድ ላይ የሚወድቀው? ምን ሆነ? አረ ይበቃሻል፣ በቃ ከዚህ በላይ አታስመስይ። ምንድነው አንቺ ለምን አትናገሪም እንዴ? ምንድነው ማስመስለው? እኔ ሁላችንም እናውቃለን ስላንቺ። ሰፈር ውስጥ ስላንቺ ማያቅ ሰው የለም። ምንድነው ስለኔ የምታውቁት? እስቲ ንገሪኝ ባክሽ። ራስሽን በቃ የሚወራብሽን እያንዳንዱ ባንድ ታውቂዋለሽ። ለምንድን ነው ለባለቤቱ ባዳ ነው ይባላል እኮ። እኔ ምን አውቃለሁ ስለኔ የሚወራው ነው ያላቀ ይውላመት። እስኪ አንቺ ንገሪኝ የምታውቂውን። ምንድነው ስለኔ የምታውቂው አንቺ? የልጁን ህይወት ጨለማ አታድርጊው በቃ። ለልጅሽም ሌላ ባልፈልጊ ለኔ ታይልኝ። እሱን በጣም መወደውና ማፈቅረው ሰው ነው። ይሄን ሁላ ጊዜ ከትምህርት ቤት ጀምሮ አፍቅሬው እዚህ ድረስ የደረስኩት በቃ እሱ ስላለ ነው። ገና ለገና ወደዋለሁ ተብሎ ለምን አታዩ? ዋጋ ከፍያ ያሳደግኩት ልጅ ይዋለሽ እሱን ምን አረኩት? ሴትዮ ምን ሆነሻል እንዴ? ምን ያላረክሽው ነገር አለ? ምንድነው ያረኩት? ተናገሪ በግልጽ። ምን ትታሻለች? እቺ ጥሩ ልጅ የነበረው ልጅ ቀይረሽ እንደዚህ በቃ ራሱን እንዲስት አደረግሽው። ከትምህርቱ እንዳይሆን አደረግሽው። ስንት ያላደረግሽው ነገር አለ? አላረኩትም። ለምንድነው ይሄን ነገር የምታደርጊው? ቆይ አንቺ ምን አደረገሽ? እሱ ያደረገሽ ምንድነው? አንድ ንገሪኝሽ። እሱ ያደረገሽ ምንድነው? ምን አረገኝ? ለልጄ ባሉን አልኩት፣ ተንከባከብኩት። ምንድነው የሚፈልገው ከዚህ በላይ? እና ወይኔ በጣም ተንከባከብሽው። ገና ለገና ፈልገዋለሁ ብለሽ ከሰው ራስ አያገኝም። አረ ለምንድነው ግን ማትታዩ? ለምንድነው አልፈቅድልሽም? ሴትዮ እኔ ላይ እንዳስቂ፣ ተከበሪ። እያወራን ያለነው በትክክለኛ መንገድ ነው። ይሄ እንደ ህፃን እንዲህ እኔ ላይ እንዳትይ። ስነ ስርዓት ይኑርሽ እሺ? እኔማ በጣም ስነ ስርዓት እናውራ ብለሽ ነው የመጣሽው። ስላለኝ እኮ ነው ይሄን ሁላ ጊዜ አፌን ዘግቼ ተቀምጬ ዛሬ አንቺ ጋር መጥቼ እንደዚህ የነገርኩሽ ስነ ስርዓት ስላለኝ። አንቺ ስርዓት ባሌለው መንገድ ልጁን አሰቃይተሽ በየመንገዱ እንዲወድቅ አሰርተሽበት አይደል እንዴ? እስኪ ድገሚው። አንቺ አይደለሽ እንዴ ያሰራሽበት? ምንድነው ያሰራውበት? ታይ በቃሽ፣ በቃ ከዚህ በላይ አታስመሲ። በቃ እማላቅ መሰለሽ እያንዳንዱ አንድ ነው ማቀው ስላንቺ። እያንዳንዱ እንኳን ስላንቺ ማለት ነው ዘር ማንዘርሽ የሚያደርጉትን ነገር እንዳለ እሱን አፍቅሬ ያላወቅኩት ታሪክ የለም። አንቺ ለምን ስርዓት አይኖርሽም? ቆይ ታይኝ አትንኪኝ። ለምን ስርዓት አይኖርሽም? ጀመር እንድትነኪኝ ራስ አልፈልግም። አንድ ጥላይ በቃሻል። እሺ ላንቺ እንድትነኪኝ አልፈልግም። ምንድነው ችግርሽ? ቻሽ እንደ ቶማስ ልታረጊኝ ነው? ያው ልክሽን ነው ማስገባሽ። እሺ ራሽ ነይ ጋር ነይ። እንደሱ ልታረጊኝ ወዴት ነው የምትሄጂው? ነይ ልቀቂኝ። ያንቺ እጅ እንዲነካኝ አልፈልግም። ወዴት ነው የምትሄጂው? ነይ እንዴ ልቀቂኝ። ሴትዮ እንዳጠራቸው ቤተሰቦቼ እጠራቸዋለሁ። ማንንም አልፈራም እኔ። ነይ እኔ ማንንም አልፈራም። ነይ ልቀቂኝ። እንዴ አትንኪኝ። ለምን አትቆሚም? ስርዓት ይዘሽ እያወራን አይደል እንዴ? በስርዓት አትንኪኝ። በቃ ያለ ፍቃዴ ብነካሽ ምን ትሆኛለሽ? ምን ትሆኛለሽ ብነካሽ? አትንኪኝ። በቃ ምንም ያንቺ እጅ እንዲነካኝ አልፈልግም። ምን ትሆኛለሽ ብነካሽ? ሴትዮ ከዚህ የበለጠ መዘዝ እንዲመጣብሽ አታድርጊ። እሺ ላይሽ ላይ ይኸው አጥመል ብዬ ነው ማስቀምጥሽ። በቃ ሁሉንም ነገር እናገራለሁ ሄጄ። በቃ አለቀ። ለማን ነው የምትናገሪው? ለፈለኩት ሰው እናገራለሁ። ስላንቺ ማያቅ ሲጀመር ሰፈር ውስጥ እኮ ስላንቺ የሚወራውን ብትሰሚ እንደዚህ ዛሬ ቆመሽ ከኔ ጋር ትለፋለሽ። ምንድነው ስለኔ ሰፈር ውስጥ የሚወራው? አንቺ ማነሽ? ቆይ ስለራስሽ ታውቂያለሽ? ስለራስሽ የምታውቂው ሰፈር ውስጥ እንዳለ ይወራል እያልኩሽ እኮ ነው። ነገርኩሽ እኮ ሴት ልጅ ስነ ስርዓት ይኑርሽ እሺ? ተረጋጊ። ስነ ስርዓት ይኑርሽ አትበይኝ። እኔ በጣም ስነ ስርዓት ያለኝ ሰው ነኝ እንዴ። ምንድነው የምትይኝ? ቆይ እኔ እኮ ያልኩሽ ልጁን ታዩ ለማን ነው አወራለሁ የምትይው? ለማን ታዩ? በቃ ሰማሽኝ አይደል? ነይ ታዩ። ልቀቂኝ። እጅሽ እንዲነካኝ አልፈልግም። አዳምጪው። ይቺን አንድ ቃል ተነፍሳለሁ በይና ማለት ነው ይኸው እስከ መጨረሻ። እሱ በየሜዳ እየወደቀ ነው የሚነሳው። አንቺን ይኸው ድፍት ነው ማድረግሽ። እድሜሽን ነው ማሳጥረው። እወቂ እሺ? እንደዛ ነው። እወቂ። ደግሞ ይሄ ባለማሲንቆ ምናምን እኛ ከበር ነው እሺ? እኛ ነን ያስመጣ ነው። ሳይወድ በግዱ ልጅቷን አግብቷት ይሄዳል። አዎ አግብቷት ይሄዳል። እሺ እወቂያት። ይሄንን ስነ ስርዓት አድርጊ እሺ? አንቺ ቆይ ምን አይነት እንትን ነሽ? ሰይጣን ነሽ? ምንድነው? የምን ሰይጣን ነው? ሰይጣን ነሽ ግን አንቺ ስርዓት አድርጊ እሺ? ተነግሬሻለሁ። በቃ ልቀቂኝ። አትንኪኝ። እጄን እኔ ላይ ምን እንዳታረጊብኝ። ዞር በይልኝ። በቃ አልፈልግም። አርፈሽ ቁሚ። ምን ልታረጊ ነው? እንደዚህ የምታስፈራሪኝ? የፈለግሽውን ማድረግ ትችያለሽ። ያንቺ ኃይል እኔ ጋር ይሰራል። ስነ ስርዓት አድርጊ። ነግሬሻለሁ። ስነ ስርዓት ሰይጣን እኔ ጋር ሊሰራ አይችልም። በታሪክ እንደሚሰራና እንደማይሰራ ታየዋለሽ። እሺ እናያለን። እሺ አርጊውና እናያለን። እንደ ቶማስ ታሪክ ነው እንዴ?
ቶማስማ አንቺ ምን ሰይጣን ነሽ ቆይ ታያለሽ ምን እንደማረግሽ መልኩ ነው በቃ እንትን ምን ምን እንደማረግሽ ታያለሽ ለምን አታዩም በቃ እሱን ታይን በቃኛን የራሳችሁን ህይወት ለምን አትኖሩም እናንተ ነገርኩሽ ሰምተሻል ያልኩሽን ሰምተሻል እንደ ዶሮ አጥበል ብዬ ነው የምጥልሽ ረፊ ብዬሻለሁ እኔም ልታሰሪብኝ ረፊ ነው እንደዛ ነው ረፊ ብዬሻለሁ አንቺ ምን አይነት ሰይጣን ነሽ ቆይ ሰው ነኝ እኔ ሰይጣን አይደለም እንዳንቺ ሰው ሁሉም ነገር ለጋዜጠኛው ሄጄ እናገራለሁ ጉድሽ ነው እናይሻለሁ ስትናገሪ እናይሻለሁ እና ማውጣልሽ እናይሻለሁ ስትናገሪ እያንዳንድ በአንድ እናገራለሁ ዛሬ ቀኑ ነው እሺ ተናገሪና እንደስካውኑ ሰፈር ውስጥ ሲያወሩ እየሰማው ዝም ብላይነት ሰው አይደለም ካሁን በኋላ በቀልሻለሁ ሁሉንም ነገር እናገራለሁ እንጂ እሺ ተናገሪና ማረግሽን ታያለሽ አርግኝ ችግር የለውም እኔ ምንም ምፈራ ሰው አይደለም ታይኝ በቃ እጆቼን አትንኪኝ በቃ ታይኝሻለሁ ታይኝ በቃ አትንኪኝ በጣም ነው የሚቀፈኝ እጅሽ ታይኝ በቃ ለምን እንደምታውሽ በቃ ታይኝ ንገሪ እንዴ አረፊና ቁሚ አንቺ ልጅ አልቆምም ለምን እንደምቆመው መብቴ እኮ ነው እንደፈለኩ ብቆምም ብዘልም መብቴ ነው ምን አገባሽ አንቺ እንዴ አንቺ ጤነኛ አይደለሽም ለምን ነው የምትነኪኝ ቆይ ለምን ምንድነው በነካሽ ምን አለ ምን ትሆኛለሽ ብትነኪው ይሄው ነካውሽ ነይ እንዴ በቃ ነይ አንቺ ማለት ሰይጣን ሰው ነሽ እኔ ሰይጣን አይደለሁም እሺ ነግሬሻለሁ አንቺ ልጅ ነግሬሻለሁ ነይ ነይ ነው የምልሽ ያንዳንድ ባንድ ጋዜጠኞች ካወቁ እስር ቤት ነው መቀመቅ ነው እኔ ነግሬሻለሁ አንቺ ልጅ ይሄን ነገር አስረፍርፊ ብዬሻለሁ አሰቢም እንዴ አንቺ እንዴ ምንድነው እቺ ልጅ የምታወራው እንዴ ታያለሽ እስር ቤት ባትማቅቂ ዘላለምሽን እስር ቤት ነው መከትሽ ዘላለምሽን አሁን እንደዚህ የምትነኪ አንቺ አለፍልፊ ሴትዮ ዝም በይ አልኩሽ ወዴና ተሄጂ ላይ ቆሚ እዚህ ጋር ላውራ አይደል እንዴ መጣሁት እንዴ ታይኝ በቃ አትንኪኝ በቃ ታይኝ እንዴ ለምን አትነኪኝ እንዴ ለምን አትነኪኝ እንዴ ጉዴ ፈላ አረ ልጅ ተወደቀች አረ ድረሱልኝ ምንድነው ወይኔ አረ ወይኔ ምን ሆነች ምን አርገሻት ነው እኔ ምንም አላረኳትም ምን አርገሻለሁ እኔ ምንም አላረኳትም ስለ ሄለን እያወራን ነበር ምንም አላረኳትም ነገር ማርገሻት ነው እኔ ምንም አላረኳትም ሮዛ ዳሽ ምንድነው ያደረግሻት እኔ ምንም አላረኳትም ተናገሪ እግሯን ተን ይዘርገው ምንም አላረኳትም እኔ ሮዛ የሆነ ነገር አርጋት ኧረ እኔ ምንም አላረኳትም ስለ ሄለን እያወራን ነበር እንዴ ሮዛ በእግዚአብሔር ንቂ ሮዛ በቃ የሆነ ሆስፒታል ተቆረጠው በቃ ቁረጠው ካሜራው ነው እንግዲህ ቤተሰቦቻችን በጣም የሚያሳዝን ነገር ነው ያየነው ማለት እየተነጋገሩ እየተመላለሱ እኛ መረጃ ለመያዝ የሚያስችለንን አይነት ደረጃ ላይ በደረስንበት ወደ እነሱ እየተጠጋን ባለንበት ሁኔታ ያው ሮዛ ፌንት አርጋ ነቅላለች ፌንት ወድቃለች እና ኢንሻአላህ አይነት ትሪት አድርገንላት አሁን ጥሩ ማለት በሙሉ ጤንነት ላይ እንኳን ባትሆን የተወሰነ ደህና ናት ብዬ አስባለሁና ይሄ ግን አንዴና ለመጨረሻ ጊዜ ከዚህ በላይ ሰዎች መታመም ከዚህ በላይ ሰዎች መሰቃየት ከዚህ በላይ ሰዎች መጉዳት የለባቸውም ብለን ስለምናስብ ያው ልናናግራት ተመልሰን እዚሁ አስቀምጠናታል አማራጭም ስለሌለ ነው ማንንም መጉዳትም ስለሌለበትና እስኪ እየተሰማሽ ያለውን ስሜት በተወሰነ መልኩ እንተንበይና ምናልባት ያለሽበትን ሁኔታ ንገሪኝ እስኪ አሁን ደህና ነኝ ያው ትንሽ ስሜት አለው ራስን ምንም ያመኛል ግን ደህና ነኝ ከቀደም ትንሽ ምንድነው የተፈጠረው ማለት አሁን ደህና ነኝ እያልሽኝ ነበር እና ከቀደሙ ተሻለሽ ብዬ አስባለሁ ምንድነው የተፈጠረው መጀመሪያ ማሙሽ ነበር ነው ወይስ አሁን እዚህ ከመጣሽ በኋላ ነው እነዚህ ነገር የተፈጠረው አይ ቅድም እናንተ እሱን ይዛችሁት ስትሄዱ ስታልፉ አይቼ እኔ ደግሞ እንዳጋጣሚ ወደ እሱ ቤት እየገባው ነበር ወደ ማ ቤት ወደ ቶማስ ቤት ከዛ ገብቼ ቦርሳ ምናምን ወድቋል ይሄ ማለት እዚህ ከመምጣታችን በፊት እዛ ስንከታተለው ማለት ነው እሱ ነበርሽ ማለት ነው የዛን ታይም ነበርኩኝ ከዛ እናንተ ስትወጡ እኔ ደግሞ ቤቱን ስገባ ቦርሳ ምናምን ወድቆ እሱን አንስቼ ጠረጴዛ ላይ ሳደርግ ቦርሳውን ነካሹ በቃ ውስጥ ነበረ ክራሩ ደግሞ ማሰንቆ ማለት ቦርሳ ነበር ምን አይነት ቦርሳ ነው እስኪ ቦርሳውን ምን አናት የሆነ ጥቁር ቦርሳ ነው እና እሱን ካነሳሁት በኋላ በቃ ራሱ ነው እንዴት እንደዚህ አይነት ነገር አዝረከከ በየቦታው ትጥላለህ በየቦታው ታስቀምጣለህ እኔማ በቃ እሱን ካነሳሁት በኋላ ራሴን በጣም እያመመኝ ነው ከዛ ሰዓት በኋላ በቃ ራሴን ልክ ሲወጋኝ ጣልኩትኝና እናንተን እየተከታተላችሁ ወደዚህ መጣሁኝ ከዛ ሰዓት በኋላ በቃ ምንም ጤነኛ አይደለም ራሴን በጣም ነው የሚያመኝ ኦኬ ከዛ እዚህ መጣ ደግሞ ከሴትዮዋ ጋር ባላችሁ ንክኪ ደግሞ ይሄ ነገር ኦቨር ሆኖ ነው የደክሽው ነው እኔ እንጃ እኔ ምንም አውቀው ታሪክ የለም እሷ
እንዴት እንደወደኩኝ አላውቅም ግን ከዛ ሰዓት በኋላ በጣም ነው ራሴን ይወጋኝ ምንም ሊለቀኝ አልቻለም ያንን ቦርሳ ከነካሽ በኋላ ማለት ነው ቦርሳውን ጣልኩ ልክ እንዲሳነሳው ነው ይወጋኝ ጥዬው ወጣሁኝ ወደው ኦኬ ከዛ ቦርሳ ጋር የተገናኘ እንዳልኳችሁ ከማሲንቆ ጋር በጣም ጥንቃቄ የሚፈልግና ከዚህ በኋላ አሁን ከዚህ እንደሄድን መጀመሪያ የምታደርገው ነገር ምንድነው ነው ማሲንቆ ለኛ አሳልፈ መስጠት ነው እዚህ አንድ ሁለት የለም ሰጣገበ ውስጥም አልፈልግም የማይሆኑ ነገሮችን መጠቀምም አልፈልግም ይገባል አይደል ማለት ልክ ነው የማሲንቆ ነው ምን ማለት ነው ይኸውልህ በቃ ይኸውልህ ከዚህ በኋላ እንደውም እቺን ሴትዮ ወይ ደግሞ እንደ እባብ ቀጥቅጠን መግደል ነው ያለብን በቃ አያርለ እሷ የምትሰራው ስራ በቃ ያሉነ ነገር ከሄለን ጋር እንኳን እኮ ያሉነ ፍቅር ውስጥ እንድገባ እኮ የምታርገኝ እሷ ነበረች አይ እና ይኸውልህ እቺን ሴትዮ እንደ እባብ ቀጥቅጠን መግደል ነው ያለብን ማለት ነው ከዚህ በኋላ በቃ ለማንንም ሰው አትራባምጭ እሷ በምን አይነት መልኩ መቀጣት እንዳለባት ይኸውልህ እሷ ብቻ አይደለችም ከሷ ጋር የተያያዘ እዚህ ነገር ውስጥ የተጨማለቀ ብዙ ሰው ነው ያለው ልክ ነው የሷን ነገር ሳንይዝ እሷን ምንም አይነት ነገር ማድረግ አንችልም አሁን ራሱ በሷ ላይ እንዳወቅንባት ይሄ ነገር እንደተፈጠረ መታወቅ መቻል የለበትም ገባህ አይደል ማለት አሁን እሷን ብናጠቃት እሷ ላይ ይሄን ነገር እየሰራ ያሉ አካሎች በተቀላላ የራሳቸውን ጠርዝ ይይዛሉ ማለት ነው በምን መልኩ ጥንቃቄ መውሰድ እንዳለባቸው ይረዳሉ ማለት ነው ስለዚህ እሷ ላይ ምንም እንዳልነቀነባት ምንም አይነት ነገር እንዳላወቀ ነው ሆነን ከሷ ጋር የተያዙ ሰዎች ሁላ እስኪ ያዙ ድረስ ማስነቃት መቻል የለብንም ማለት ነው ለዚህ አንተ ተባበረኛለህ አሁን ማሲንቆን ብቻ ተሰጠኝና ማድረግ ያለብን ነገር እናደርጋለን ማሲንቆንማ እንዴት ነው የምሰጠህ ታጥቦ ጭቃ ትሆናለህ እንዴ ዞሮ እዚህ ነገር ውስጥ መግባት ይለቆታል ቁጭ ተረጋጋና እንዴ የሁሉ ነገር ካለፈ በኋላ ማሲንቆን እንዴ ሊሰጥ ትለኛለህ እንዴ እኮ ጨዋታ ነው እንዴ አንተ በሰው ይወጥ ቆይ በምን ልመነሽ በምን ልመለስ ትላለህ እንዴ አንተ ማንና ምን ቆይ እንዴ እባክህ ምን ጭንቅላት የለህም እንዴ የሁሉ ነገር እናንተ ለማዳን አይደል እንዴ የሁሉ ነገር እንትን እያልኳለሁ እሺ ቆይ በመናምኜ ባንዴው ልስጥ እንዴ ክራሩን ማሰንቆን አንተ ምን አይነት ጭንቅላት ነው ያለው ቆይ ተረጋጋ አዳመጥከኝ ይሄ ሁሉ ጊዜ ጊዜን እያጠፋው ያለሁት ያንተንና የሄለንን ህይወት ለማዳን ነው እነዚህ ሰዎች እናንተ ላይ ከባድ የሆነ መተትና ድግምት ያደረጉ የማይሆን ነገር ሊያደርጓችሁ ነው እኔም እኮ ብዬ ነበር ለምንድን ነው አንተ አሁን የማይገባም እሱ የሆነ ማረጋገጫ እሺ ቆይ ምን አይነት ዋስትና አለኝ ማረጋገጫው ይሄን ማሲንቆን የነካ ሰዎች በጠቅላላ ማለት ነው አንተ ተሰርቶብህ ስለሆነ ነው ይሄን ነገር እያልክ ያለው ለአንዴና ለመጨረሻ ጊዜ ነው የምጠይቀህ አንተ እንኳን የማታደርገው ከሆነ ቤተን ያለውን ሁኔታ ሆን ብለን እንድታዘርፉት ነው ያደረግነውና በጉድ ስለዚህ ተጠኛለህ አዳመጥከኝ አንዴ እንኳን ስማው በምን መንገድ ለማናው እሺ እንዴ ስለዚህ እቺ ሴትዮ ማመን ነው የሚሻለው እሷ ሴትዮ ጋር መስጠት ነው የሚሻለው እሷ ሴትዮማ በጭራሽ ነው ማላምናት ግን ታዲያ ምን ረጋግጬ እንድጠይቀው ነው የምትፈልገው እንደሱ ተረጋጋ ነገርኩት ያለው ነገር ሁሉ አይገባም እንዴ ይሄ ሁሉ ጊዜን ማቃጠለው ይሄ ስንት ሰው በማድንበት ለስንት ሰው መድረስ በሚገባኝ ሰዓት ላንተ ነው እየተሯሯጥኩ ያለው እኮ በመለመን ብዬ እኮ ነው እንጂ እኮ መስጠት አክቶ ስለዚህ ማመን ያለብህ እቺ ሴትዮ ነው እሷን በጭራሽ አላምናትም ስለዚህ ስርዓትን ይዘህ ይሄን ማስቆም ትችላለህ ለአንዴና ለመጨረሻ ጊዜ ነው የምነግርህ እየነገርኩህ አይደለም እሺ ተረጋጋ እያስጠነቀቅኩ ነው ካሁን በኋላ ሁለት አይነት ሐሳብ ሁሉ አልፈልግም በጣም ነው የተጨማለከው እንዴ በአንተ ዝርክርክና እንዝላልነት ስንት ሰው ነው የሚጎዳው እቺ ሴት ምንም በማታውቀው አፍቅራ መጣ ዛሬ መውደቅ ጀምራለች ነገ ምን እንደምትሆን አናውቅም እዛ ደግሞ ሄለን ምንም በማታውቀው በእናትና በአባቷ እዳ በአንተ እዳ ይሄን ነገር እየከፈለች ነው ያለችው እኮ ነው እንደዚህ ሆነችው ስለዚህ በራሷ እናት እንደዚህ አይነት ነገር ውስጥ ገባች ማለት መሞት ይገባታል ማለት አይደለም ከገባ ስለዚህ ለአንዴና ለመጨረሻ ጊዜ እነዚህ ሰዎች እስኪያዙ ድረስ ከነዚህ ሰዎች ጋር ያለህን ግንኙነት ታቆማለህ እዚህ ሴትዮ ጋር አትሄድም አትደውልም አንድ እኔማ ከዚህ ሴትዮ ጋር እሺ በቃ እሱም ሁለት አሁን ከእናንተ ጋር ስላለው ነገር እናንተ ማስተካከል የምትችሉበትን ነገር በምን መልኩ ማስተካከል ትችላላችሁ ይሄንን ነገር ብቻ ተነጋገሩልኝና ሄደን ወደ ማሲንቆ ጋር ነሽ ቀጥልልኝ እሺ በቃ እኔ እስካሁን እኮ በድዬሻለሁ አይደለ ሁሉንም ነገር በቃ እቺ እናትየዋ ናት በቃ እኔ በማላውቀው መንገድ እንደዚህ ስታረገኝ በቃ ሄለን የምትባለው ልጅ ከራሷ ልጅ ጋር አፋቅራ እንደዚህ ያረገች የነበረው ነገርኩ እኮ ነው ይሄ ሁሉ ጊዜ ስነግር አይደለ እንዴ ቆየሁት እኮ ከረፈደን ይገባኝ በቃ ነገሩ እኔ ካሁን በኋላ ካንቺ ምንም አልፈልግም ይቅርታሽን ብቻ ነው በቃ በእናትሽ በቃ ተረጅኝ እቺ ሴትዮ ናት እኔ በማላውቀው መንገድ እስካሁን ስታሰቃየኝ የነበረው ለምንድን ነው እስከዛሬ ያልነቃው ሁሉ ጊዜ ስነግር በምን መንገድ ነው እሺ የምነቃው መተት አርጋብኝ እኔ ምንም ነገር ለሰከንዳት እንኳን ሳጣት እንዴት እንደምናፍቃት ታውቂያለሽ አንቺ ትምህርት ቤት ራሱ እያለን እሷ የምትቀመጥበት ቦታ ላይ ተልክ በቃ የሆነ ተልክስክሽ እጂ እሷ ጋር እንደምቀመጥ ታውቂያለሽ አይደል እንዴት እየሮጥኩ እጂ እሷ ጋር እንደምሆን ይሄ ግን ፈልጌ እኮ አይደለም አይደል ግን እናትየዋ ናት በቃ እንደዚህ ስታረገኝ የነበረው በቃ መተቱ መንፈስ ነው እንደዚህ ሲያረገኝ የነበረው በእናትሽ በቃ እባክሽ በጣም ይቅርታ አድርጊልኝ
ችግር የለውም። እኔ ላንተ ይቅርታ ማላረግበት ምክንያት የለኝም። ችግር የለውም። ይቅርታ አድርግልሃለሁ። ግን አሁንም ቢሆን ከነሱ ሰዎች ምትርክ ከሆነ ነው በቃ እኔ ሁለተኛ እሷን እቺን ሴትዮ እንደውም እንደባብ ቀጥቀጪ ብገላቱላ እኮ ደስታዬ ነው። እንደውም በቃ ይሄንን እቤት ያለውን ማስንቆ ለራሱ ለጋዜጠኛው ሰጠዋለሁ። በቃ ይሄ በቃ ካሁን በኋላ ከነሱ ጋር ያለኝ ግንኙነት አቋርጣለሁ። ብቻ አንቺ በጣም ይቅርታ አድርጊልኝ። እሱም ብቻ ነው የምፈልገው ካንቺ ባክሽ። አይዞሽ በቃ አይዞሽ ማለት በዚህ ሰዓት ስሜታዊ መሆን ማለት የተፈጠሩት ነገሮች አንተ ይሁን ያላመት ከትምህርት ቤት የሁሉ ጊዜ ከትምህርት ቤት ጀምሮ ለአንተ ፍቅር እዚህ እዛ ስትንከራተት ነበር። በስርዓቱም ይሁንም ከሆነ ይሆናል ማይሆንም ከሆነ አይሆንም። ቁጭ ብላችሁ ተነጋግራችሁ ማስተካከል ያለባችሁን ነገር አንተ ብቻ አይደለም ሄለንንም ጨምራችሁ ሶስታችሁንም ማውራት መቻል አለባችሁ በዚህ ጉዳይ ላይ። የሄለንም ህይወት አደጋ ላይ ስለሆነ ማለት ነው። ግን ይሄን ነገር ማለት ነው እናትየው ጋር ለሄለንም ቢሆን እናቷ ስለሆነች ልትለሳለስ ስለምትችል በእናቷ ጉዳይ የሆነ የተጠራጠርነው ነገር እንዳለ በፍጹም ልታቅ አይገባም። ሄለን ራሷ ነው ማለት ሄዳ ምንም አይነት ነገር እንዳትናገር። ኧረ እኔ ለማንም ምንም አላወራም። ችግር የለውም። በቃ ስልክህንም ለተወሰነ ጊዜ እኛ ጋር ነው የምናደርገው። ችግር የለውም። ስልክህንም ትተኛለሽ። ችግር ነው እንዴ? በጣም ጥሩ። ከዚህ በኋላ ምንም አይነት ነገር አልፈልግም። ወከባ አሁን ወደ ማሲንቆ ጋር እንሄዳለን። በቃ ችግር የለውም። በጣም ጥሩ። እንግዲህ ቤተሰቦቻችን በጣም በሚያሳዝንና በጣም በሚያስገርም ሁኔታ የዚህ ጉዳይ ተባባሪ የዚህ ጉዳይ ጠንሳሽ ሚስትየው ልትሆን ትችላለች የሚል የተወሰነ ጥርጣሬዎች ነበሩን። ያው መመርመር ስላለብን በደንብ ደግሞ ስለ ጉዳዩ ማወቅ ስላለብን ብለን ወደ ኋላ ጉዳዩን አስቀርተነው ነበረ። በዚህ ጉዳይ ባለማሲንቆ ብቻ ሳይሆን እናትየውም ተባባሪ እንደነበረችና እዛ ሀገር ካለ ጠንቋይ ጋር እዛ ሀገር ካለ አባቷ ምንድነው ባሏ ጋር ተባብረው የሚሰሩ ሌላ ደጋሚና ጠንቋዮች እንዳሉ እያንዳንዱ ነገር አውቀናል፣ ደርሰንበታል። አባትየውንም እዚህ የሚመጣበትን ወይም ደግሞ እኛ እዛ ድረስ ሄደን የምናገኝበትንና ይሄን ነገር ለአንዴና ለመጨረሻ ጊዜ የምንቀርፍበትን ጉዳይ እናመቻቻለን። እውነቱን ለመናገር ከሆነ በጣም ከጠበቅነው በላይ ነገሩ በጣም የተለጠጠና ውስብስብ ሆኖ አግኝተነዋል። ግን የሚቀር ጉዳይ አይደለም። ሁሉም ነገር መፍትሄ ያለው፣ ለዛ መፍትሄ ደግሞ የምንችለውን ነገር ሁሉ እናደርጋለን። በጣም በሚያሳዝን ሁኔታ እናት ልጇ ላይ እንደዚህ አይነት ነገር ትፈጽማለች ብለን በፍጹም አልጠበቅንም ነበረ። ያው ተባብረው ይሄን ነገር ሲያደርጉ እንደነበረው ባለማሲንቆም ሲገረፍ የተወሰነ የተናገራቸው ነገሮች አሉ። አሁን ላይ እንደዚህ ነው ልልህ አልችልም። አንዲት ነገር ብናገር መንፈሱ እዛ ያሳውቃቸዋል እኔ መተንፈሴን መናገሬን። ስለዚህ እስከ ሞት ደረጃ ሊያደርሰኝ ይችላል። እኔንም ጊዜው ሲደርስ እነግርሃለሁ ምናምን እያለ የተወሰነ እንትን ሲል ነበረ። እኛም በራሳችን መንገድ ደርሰንበታል። ይሄንን ማሲንቆ እንዲሰርቅ ያደረግነው ሆን ብለን ራሳችን ነው። ምክንያቱም ማሲንቆን ሰርቆ ይዞ ሲሄድ እናትየው የምታሳየው አክሽን ወይም ደግሞ ሪአክት የተወሰነ ቀየር ሊል ይችላል ወይም ደግሞ የሆነ የሚያመላክተን ነገር ልትናገር ትችላለች ብለን ጠብቀን ነበር። እንደተናገርነውም እናትየው ማሲንቆ ሲሰረቅ በጣም ደንግጣ እየተጫጫዋች ሊሰረቅ አይችልም እንዴት ምናምን ብላ ሆን ብላ ወከባ ስትፈጠር ነበረ። እኛ ወዲያውኑ ብናቃጥለው እዛ ጋር ሲቃጠል ሄለን ላይ የሚደርስ ጉዳት ወይም ደግሞ ሄለን ላይ የሚደርስ ምክንያቱም ድግምቱ ካልተሰበረ የማሲንቆ መቃጠል ቀጥታ ሄለን ላይ አርፎ እሷን እስከ ሞት ደረጃ ላይ ያደርሳት የሚችልበት ሁኔታ ሊፈጠር ይችላል ብለው ያማከርናቸው አባቶች ይሄንን ነገር ስለነገሩን ድግምቱ ከተሰበረ በኋላ ነው ማለት ነው ይሄን ማሲንቆ ማቃጠል የምንችለው። ለዛ ነው ያላቃጠል ነው። ከዛ በኋላ ይሄንን ነገር እንዲሰርቅ አድርገነው የተፈጠረውን ነገር ብቻ ተመልክታችኋል። እስኪ አባትየውና እናትየው ጋር ከዚህ ጋር ተያያዘ ያለ እምነት ያላቸው ሰዎች ላይ መርመር የምንደርስበት ጉዳይ ምንድነው የሚለውን የምናጣራና የምናሳያችሁ ይሆናል። ለዛሬ የነበረን ቆይታ ይሄንን ይመስል ነበር። በሚቀጥለው ቪዲዮ እስክንገናኝ ሰላም።